አብርሽና ሄርሜላ እንግዲህ በመጨረሻ ተጣልቷል ማለት ነው። ስለተጣሉ እኔ ደግሞ በጣም ነው ደስ ያለኝ። ምክንያቱም ሄርሜላ የምታለቅስበት ቀን እየናፈቀኝ ነበረ። እንደውም ትናንት ማታ አምናችሁም ባታምኑኝም ማለት ነው በህልሜ አይቻት ነበር ስታለቅስ፣ ሩትዬ እግር ስር ተንበርክካ ይቅርታ ስትጠይቅ በህልሜ አይቻት ነበረ እና ልክ በህልሜ እንዳየዋት ደግሞ ዛሬ እንግዲህ እኔ እኮ ምንም ነገር አላረኩም፣ ከፈለግከው የፈለግከውን ነገር ማድረግ ትችላለህ፣ እኔ ከስራ ወጣሁ ወደ ቤት ገባሁ አለች። አብርሃም ግን ያው ፕራንክ ሊያረጋት ሞክሮ ነበረ፣ ግን አልተሳካም። ወይኔ ይሄ ቀን ይመጣል እርግጠኛ ነኝ። የምታለቅስበት ሩትዬ እግር ስር ወድቃ ይቅርታ አድርጊልኝ ማርኝ የኔ ንግስት ካላለቻት እቺ ልጅ ምን አለችኝ በሉኝ። እኔ በህልሜያቸዋለሁ፣ ዝም ብዬ አይደለም እንደዚህ ያወራሁት። ሰላም ቤተሰብ እንዴት ናችሁ? ደህና ናቸው? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ የኔ ውድና ወርቅ እንቁ የሆናችሁ ቤተሰቦቼ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያረጋችሁ ቤተሰብ እንድትሆኑ በትህትና እየጠየቅኩኝ አብርሃምና ሄርሜላ መጥቷል። እንግዲህ ትላንት 8 ሰዓት ላይ የት ነበርሽ? አይቼሻለሁ፣ እንዴት ከሌላ ወንድ ጋር ትሄጃለሽ? ከማን ጋር ተቃቅፈሽ እየሽ ነበር ብሎ ፕራንክ አድርጓታል። እሷ ደግሞ እውነት መስለው በጣም ደንግጣ ፊቷ በርበሬ ለብሶ ነበረ ያየዋት ማለት ነው። ይሄ አሁን ፕራንክ ነው አይደለ? እውነትም በርበሬ ትለብሻለሽ አንቺ። በርበሬ ሳይሆን እርድ፣ በቃ የመዳም ቅመም፣ የመዳም ቤት ያለው ቅመም በሙሉ ትቀበያለሽ አንቺ። ምክንያቱም ሩትዬን ነው የነካሹ፣ ንግስቷን ልዕልቷን ነው የነካሹ። ስለዚህ በቅርቡ እንደምታለቅሽ 100% በጣም እርግጠኛ ነኝ። ምን እንደናፈቀኝ አንቺ የምታለቅሽበት ቀን፣ ማሪኝ እባክሽ የምትይበት ቀን ነው ናፈቀኝ። እሱ ደግሞ በቅርቡ ጠብቁ፣ በዚህ ኦር ውስጥ ጠብቁ፣ ግንቦት ሳይገባ